አንተ ስነ ስርዓት ምር አለቅሳለሁ። ልጅ ነው ልጁ ራሱ በጣም ነው የሚያሳሳው። ነቤቴ በዚህ ሄርሜላ በጣም እየተቀየረች እንደሆነ አስተውላችኋል። ሄርሜላ ከድሮ ማንነቷ እጅግ በጣም እየተቀየረች ነው። ሜቢ ልጅ ስላየች ሊሆን ይችላል፣ አይዶን ነው። ግን በጣም ለውጥ እንዳለ ሰሞኑን አይቻለሁ። በተለይ ከንግግሯ ከብዙ ነገሯ። እንግዲህ እስቲ ምንድን ነው የተከሰተው? እንቀጥል። በቃ ሄርሜላ ኮምፕሊትሊ ተቀይራለች። በምንድን ነው የተቀየረችው ካላችሁ ልጅ ስታይ በቃ የሆነ ውስጧ እየተረበሸ እንደሆነ ነው የሚሰማኝ። የሆነ ትንሽ ለውጥ አለ። በተለይ የምትከራከረውን ድርቅ የምትለውን በቃ ሁሌ የሆነ ግግም የምትለውን ነገር አቁማለች። ሄርሜላ በዚህ ሰዓት ከነሱ ህይወት ምንድን ነው የምትፈልገው ብላችሁ ከጠየቃችሁኝ ሜቢ ኦር ሜቢ ኖት የሚባል ነገር አለና ሜቢ ሊሳካልኝ ይችላል ወይም ደግሞ ላይሳካልኝም ይችላል። ግን የእድሌን ልሞክር አይነት ነገር ነው እንግዲህ ሄርሜላ እስካሁን ድረስ ከአብርሃም ጋር ያለችውና ይሄ ነገር በዚህ በጣም ብዙ ሰው በዚህ የፍቅር ስሜት ውስጥ ያለበት ሁኔታ ነው የሚያሳየው። እውነት ለመናገር በጣም ብዙዎቻችን ማለት ይቻላል እንደዚህ አይነት ስሜት ተሰምቶ ሊሆን ይችላል። በእርግጥ ማታገኙትን ሰው መውደድ ማለት ግን እጅግ በጣም ከባድና ፈተና ነው ብዬ ነው የማስበው። በተለይ እንደዚህ አይነት ስሜት ውስጥ ያላችሁ ሰዎች ካላችሁ ከሄርሜላ የምትማሩ በጣም ብዙ ነገሮች አሉ። ከነሱ ትዳር እንግዲህ ኢቭን አብርሃምና ሩታ በአይን እንኳን ይግባባሉ። ልጃቸው መሀላቸው ስላለ በተለይ እነሱ እንዲለያዩ የማያደርግ መሀላቸው የተፈጠረ ሕፃን ልጅ አለ። እነሱ እያሉ እነዚህ በቃ አብርሃምና ሄርሜላ አብሮ መሆን ማለት እጅግ በጣም ከባድ ነው የሚሆነው። አብሮ እንኳን ቢሆኑ በየጊዜው ሄርሜላ በተለይ የአብርሃምን ልጅ ባየች ቁጥር ሩታን ማስታወሷ የማይቀር ጉዳይ ነው። አሁን መናገር የምፈልገው ነገር ሄርሜላ የምታደርገው ነገር በዚህ ሰዓት ለስሜቷ ተጨንቃ ከሆነ እንጂ ትክክለኛ ሰዓት አይደለም። ከነሱ ህይወት መውጣት ያለችበት ሰዓት ነው ግዴታ። በቃ ምንም ወደዚህ የማይል ነገር ከነሱ ህይወት ውስጥ ወጥታ የራሷን ህይወት መመስረት አለባት ብዬ ነው የማስበው። እስቲ እንቀጥል። እኔ ላይፍ ውስጥ ደግሞ አንተ እንደዚህ ማድረግ ትችላለሽ፣ እንደዛ ማድረጋችም የማለት መብት የለክም። እኔም አንተ ምንም ነገር ስታደርግ ምንም አልልክም እኮ እኔ አንቺ ላይፍ ላይ ገብቼ ሩታን አይታችኋል። ግን በቃ የተናገረችው ነገር እኮ ፊት ለፊት ግልጽ ያለው ነገር ነው። አንተ ምንም ነገር ስታደርግ እኔ ምንም ነገር አልተናገርኩም። ስለዚህ የኔን ህይወት ውስጥ ገብተህ እንደዚህ አታድርጊ እንደዚህ አድርጊ ማለት አችልም እያለች ነው። አሁን ማንን አቅፎ ነው የሚያወራ? ሩታን አቅፎ ነው እያወራ ያለው። ሄርሜላን አቅፎ እኔ እንደፈለኩ ልሁን፣ እባክሽን አንቺ ደግሞ ከዛ ሰውዬ ጋር ያለሽን ግንኙነት አቁሚ፣ እኔ ግን እንደፈለኩ ልሁን። እንደዚህ አይነት ስሜት እያንጸባረቀ ነው አብርሃም። ተመልከቱ ደግሞ ሼማ ይዘውም ሄርሜላን አቅፎ ነው፣ በዚህ በኩል ደግሞ ከሩታ ጋር ያወራል። ከማን ጋር መሆን እንዳለብህ እንኳን ለይተ ማወቅ አልቻልክም አብርሃም። ምንድነው አድርግ የምትላት? ሁሉ ይህንን ነገር ነው መናገር የምፈልገው። ከዚህ በፊትም ተናግሬያለሁ። አብርሃምና ሩታ አንድ ላይ ሊሆኑ ይችላሉ፣ ይታረቃሉ፣ አብሮ ይኖራሉ። እሱ ምንም የሚያጠራጥር ጉዳይ አይደለም። ነገር ግን የሚያረጋቸው ነገሮች ከልቡ አይደለም። ከሄርሜላ ህይወት መውጣት አልቻለም። ሄርሜላን እንግዲህ ከራሱ ማራቅ አልቻለም። ኢቭን ቤቷ ድረስ ይዞ ይሄዳል። እንግዲህ ሩታ ቤት ድረስ ሄዶ ሄርሜላን አቅፎ አንቺ ከሌላ ሰው ጋር መሆናችም እኔ ግን ከሌላ ሰው ጋር ቢሆን ምንም ችግር የለውም፣ በቃ ምንም አይነት ግንኙነት የለንም ከሄርሜላ ጋር ብሎ እንደዚህ በድፍረት ያወራል። እሷን ደግሞ ይከለክላታል። በቃ የምታደርገውን ነገር በሙሉ ራሱ መቆጣጠር ይፈልጋል። እና የአብርሃም ራስ ወዳድነት ነው የሚያሳየው። በጣም ራስ ይወዳል። ራስ መውደድ ብቻ አይደለም፣ ይሄ ሴሰኝነት ጭምር ነው። እቺን ቃል መጠቀም ያው ይደብራል። በጣም ብዙዎቻችሁ ሊደብራችሁ ይችላል። እንግዲህ ይቅርታ ብያለሁ። ምክንያቱም
ተግባሩ እንደዚህ አይነት ነገር ነው የሚያሳየው ነው እንጂ አብርሃም ሪል እንደዚህ ነው አይደለም። እሱን ወደፊት የምናየው ጉዳይ ስለሆነ እንግዲህ እንቀጥል። አይደለም እኮ ሩታ አንድ ሳምንት አድርገኝ አንድ ጊዜ ያው አንቺ ላይ መግባት ሳይሆን እዚህ ቤት ውስጥ ምንም ቢሆን አብረን ኖረንበታል አይደል? አያችሁ በቃ እዚህ ቤት ውስጥ አታደርጊ ነው እንጂ እኔ ያልኩት ሌላ ቦታ ብታደርጊ ኖርማል ነው፣ ችግር የለውም። ከሌላ ሰው ጋር ሌላ ቦታ ማለት ትችያለሽ። እዚህ ቤት ውስጥ ግን ኖረናል ስለሆነ ይደብራል አይነት ነገር እንግዲህ ምንም ቤቱን ቅርጽ ሊያደርገው ነው። አሁን በዚህ ሰዓት እንደዚህ አይነት ነገርም አይወራም። ግን አብርሃም አሁንም ማስተዋል ይከብዳል። በቃ ምን አይነት ጭንቅላቱ እንዳለው እኔ እንጃ። አብርሃም መታረቅ አይፈልግም ወይ? አብዛኞቻችሁ የምትጠይቁትም ጥያቄ ይሄን ነው። አብርሃም መታረቅ አትፈልግም ወይ? ለምንድን ነው እንደዚህ አይነት ወሬዎች የምታወራ? እርቅ የሚፈልግ ሰው እኮ ችግር የለውም እዚህ ቤት ውስጥ አይሁን እንጂ ሌላ ቦታ ችግር የለብኝም ምናምን እንዴት ይባላል? እንደዚህ አይነት ቃል ከአፍ እንዴት ይወጣል? ነገስ እሷ ውጪ ላይ እንደፈለገች ብትሆን ቤት እንኳን ባታመጣ እንደፈለገች ብትሆን ትቀበላታለህ ወይ? ወይስ በጭራሽ መታረቅ አትፈልግም? አንተም ይሄንን ህይወት ፈልጋል ወይ? ከሄርሜላ ጋር ያለን ግንኙነት በዚሁ መቀጠል ከፈለግ ኦኬ፣ በደንብ በግልጽ ንገረን። ሁሌ የምታረገው ነገር የሆነ ጅላጅል አይሆን። በቃ የምትሰራቸው ነገሮች አንዳንዴ በጣም ለመገመት የሚከብደን ሁሌ ይሄን ነው። አንዳንድ ሰው እንደዚህ ይፈጠራል፣ ዛሬ አብርሃምና ሩታ ሊታረቁ ይችላል ምናምን ብሎ ሐሳቡን አስተያየቱን ሲሰጥ እኛም የራሳችን ምልከታ እንኳን ስንሰጥ ዛሬ እንደዚህ ሊሆን ይችላል ብለን ስንናገር ራሱ አብርሃም በጭራሽ እንግዲህ ጭራሽ የማይሆን አይነት ድራማ ይዞ ይመጣል። ሆኖ የማያውቀው ነገር በጭራሽ በቃ የማታስቡት ነገር እና ይሄ ነገር ኖርማል ነው ወይስ አይደለም ብለን ደግሞ ለማጣራት ስንሞክር በሌላ በኩል ይሄ ነገር ድራማ ነው እንጂ አብርሃምና ሩታ ታርቀዋል፣ ውሸት ነው፣ እኛ ያለን መረጃ አለ ብሎ እንግዲህ የሚናገሩ ደግሞ በጣም ብዙ ሰውም በዝቷል። አብርሃም እርግጠኛ ማንሆንብህ ምክንያት ሐሳብን 100 ጊዜ ነው የምትቀይረው፣ 100 ጊዜ ነው የምታወራ። አንድም ቀን ትክክለኛውን ነገር አድርጋ አታውቅም። ለዛ ነው ሩታም ይህንን ነገር በደንብ ተገንዝባለች። የሩታን ላይፍ ስታይል የምትከተሉ ሰዎች ካላችሁ በእርግጠኝነት ስኬታማ ትሆናላችሁ ብዬ ነው የማስበው። ምክንያቱም ሩታ የምትሄድበትን መንገድ እያንዳንዱን እየለካች እያንዳንዱን የምታደርገውን ነገር እያስተዋለች ነው የምታደርገው። አብርሃም የሚያደርገው ነገር ግን እጅግ በጣም ዊርድ ነው፣ ወይም ደግሞ እንግዲህ አሳፋሪ ነገር ነው። ሄርሜላ እዚህ ጋር እንደ ጆከር ብትጫወት ወይም ደግሞ እንደ በቃ መሃል ላይ ያለች ወይም ደግሞ ቅምጥም ብለን እንውሰዳት፣ እንደፈለጋችሁ ሰዱ። የእሷ ላይፍ የነሱ ህይወት ወይም ደግሞ የአብርሃምና የሩታ አንድ ላይ ሲሆኑ የሄርሜላ ህይወት እዚህ ጋር ያበቃል ብለን ያኔ ፋይሉን እንዘጋለን ማለት ነው። እስቲ እንግዲህ እንቀጥል። ምናምን ያንተን ፍላጎት የማሟላት ግዴታ የለብኝም። የራሴን ህይወት የመኖር መብት አለኝ። ገባ? ስለዚህ የኔ ህይወት ውስጥ ገብተህ እንደዚህ ብታረጊ እንደዛ ብታረጊ እንድትለኝ አልፈልግም። በቃ ግልጽ ነው የተናገረችው ነገር። ምንም ወደዚህ የምናረገው ነገር አይደለም። የኔ ህይወት ውስጥ ገብተህ አብርሃም እንደዚህ አድርጊ እንደዚህ አታድርጊ አትበለኝ። ለዚህ ደግሞ መብትም ይለክም መብትም ራሱ ይለክም እያለች ነው። ይህን ነገር ስንመለከት እውነት ነው ሩታ ላይ ምንም አይነት መብት የለክም በዚህ ሰዓት። ምክንያቱም እሷም እንኳን አብርሃም ሄርሜላን ተው ብላ በጣም ብዙ ጊዜ ስትለምን በፍጹም አላረግም፣ በፍጹም እሷን መተው አልችልም ብለ ኢቭን በጣም ብዙ ነገሮችን ቪዲዮችን ወደኋላ ተመለሳችሁ ማየት ትችላላችሁ። እጅግ በጣም አሳፋሪ ነገሮችን አድርጓል። አሁንም የሄርሜላን ሁኔታ ሳይጨርስ ወይም ደግሞ እንደዚህ ፊት ለፊት ሩታ ፊት ለፊት ሄርሜላን አቅፎ
አንቺ እንደዚህ አታደርግ እሺ፣ እኔ ግን እንደፈለኩ ለሆነ ምንድነው ምን ችግር አለው? እኔ ብዝናና ያው እኔ ወንድ አይደለም እንዴ? ምን በቃ እንደዚህ በጣም ዊርድ የሆነ አስተሳሰብ እጅግ በጣም የወረደ የዘቀጠ አስተሳሰብ ይዞ የሚራመድ በተለይ በዚህ ዘመን እጅግ በጣም እንግዲህ በዘመነ ዘመን ላይ ሆነን እንደዚህ አይነት ነገር ወይም ደግሞ እንደዚህ አይነት የኋላ ቀር አይነት አስተሳሰብ ይዞ የሚሄዱ ሰዎችን ስንመለከት በጣም ያሳዝናል። ኢቭን የድሮ ሰዎች እንኳን በጣም ኩል ናቸው። እንደዚህ አይነት ነገር አያረጉም። ሚስታቸው ፊት ለፊት ሌላ ሴት አያመጡም። ቢያመጡ ራሱ በቃ ያኔ ይለያለታል በቃ ወይም ደግሞ ትዳራቸው የሚቆምበት ታይም ነው እንጂ እንደዚህ እየተለማመጡ አንዴ ወደዚህ አንዴ ወደዛ አንዴ ወደዚህ አንዴ ይታረቃሉ፣ አንዴ ይጣላሉ፣ አንዴ ይታረቃሉ፣ አንዴ ደግሞ ሊጣሉ ነው ተብሎ ልክ ይጣላሉ ብላችሁ በመታሰቡበት ቀን ላይ በድግስ ነው የምታየው። አብርሃም ሽልማት እየሸለመ እየጨፈረ ነው የምታዩት። እንደዚህ አይነት ሪል ያልሆነ ህይወት ማንም ሰው ሊኖረው ይችላል ብዬ አላስብም፣ ድራማ ካልሆነ በስተቀር እንጂ። እስቲ እንግዲህ አዳዲስ ነገሮችን እንሰማለን። እውነታውን እያደረ እያወቅን እንሄዳለን። አዳዲስ ነገሮችን ስንሰማ እንግዲህ ለእናንተ ቶሎ ለማድረስ ሞክራለሁ። ስለዚህ እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።